መጽሐፍ ሲናገር እጁም በራሪቱን እባብ ወጋች ይላል። እኔ ዛሬ ለአንድ ሰው ተነብያለሁ። ዛሬ የእግዚአብሔር እጅ ኃይለኛውን ጠላትሽን ይወጋዋል። ፕራቶኮስ መንገድ ሊያስቀርሽ ነገርሽን አጥሮ የያዘ የጠላት እጅ ዛሬ በእግዚአብሔር እጅ ይወጋል። እንዳትሄጂ እንዳትንቀሳቀሺ አንቺን አስሮ ያስቀመጠ ማንኛውም አይነት መርገም በእግዚአብሔር እጅ ዛሬ ይበጣጠሳል። እስቲ መጽሐፍ ቅዱስ ያዛችሁ ኦሪት ዘኍልቍ ምዕራፍ 11 ቁጥር 4 በኢየሱስ ስም አነባለሁ። በመካከላቸውም የነበሩ ልዩ ልዩ ሕዝብ እጅግ ጎመጁ። የእስራኤል ልጆች ደግሞ ያለቅሱ ነበር። የምንበላውን ሥጋ ማን ይሰጠናል? በግብፅ ያለ ዋጋ እንበላው የነበረውን ዓሣ፣ ዱባውንም፣ ቤጢሁንም፣ ኩራቱንም፣ ቀዩንም ሽንኩርት፣ ነጩንም ሽንኩርት እናስባለን። አሁን ግን ሰውነታችን ደረቀች፣ ዓይናችንም ከዚህ መና በቀር ምንም አታይም አሉ። መናውም እንደ ድንብላል ዘር ነበረ፣ መልኩም ሙጫ ይመስል ነበር። ሕዝቡም እየዞሩ ይለቅሙ ነበር። በወፍጮም ይፈጩት ወይም በሙቀጫ ይወቅጡት፣ በምንቸትም ይቀቅሉት ነበር፣ እንጎቻም ያደርጉት ነበር። ጣዕሙም በዘይት እንደተለወሰ እንጎቻ ነበር። ቁጥር 18 ላይ ሄዱ። ሕዝቡንም በላቸው፣ የምንበላውን ሥጋ ማን ይሰጠናል? በግብፅ ደህና ነበረልን እያላችሁ ያለቀሳችሁት ወደ እግዚአብሔር ጆሮ ደርሷልና ለነገ ተቀደሱ። ሥጋንም ትበላላችሁ፣ እግዚአብሔርም ሥጋን ይሰጣችኋል ትበሉም አላችሁ። 1 ቀን ወይም 2 ቀን ወይም 5 ቀን ወይም 10 ቀን ወይም 20 ቀን አትበሉም። ነገር ግን በመካከላችሁ ያለውን እግዚአብሔርን ንቃችኋልና በፊቱም ለምን ከግብፅ ወጣን ብላችሁ አልቅሳችኋልና በአፍንጫችሁ እስኪወጣ እስኪሰለቻችሁም ድረስ ወር ሙሉ ትበሉታላችሁ። ቁጥር 21 ላይ በደንብ እዚህ ላይ ነው መልእክት ያለው። ሙሴም እኔ በመካከላቸው ያለው ሕዝብ 600,000 እግረኛ ናቸው፣ አንተም ወር ሙሉ የሚበሉትን ሥጋ እኔ እሰጣቸዋለሁ አልክ። እነርሱን የሚያጠግብ የበረና የበግ መንጋ ይታረድኒ? ወይስ የባህርን ዓሣ ሁሉ ያጠግባቸው ዘንድ ይሰበሰብላቸዋልኒ አለ። ቁጥር 23 እግዚአብሔርም ሙሴን በውኑ የእግዚአብሔር እጅ አጭር ሆነ? አሁን ቃሌ ይፈጸም ወይስ አይፈጸም እንደሆነ አንተ ታያለህ አለው። በዚህ ስፍራ ይሄ የእግዚአብሔር ሰራዊት ለ4 ክፍለ ዘመናት በግብፅ ምድር በአስቸጋሪ ሁኔታ በባርነት ቀንበር ውስጥ ካለፈ በኋላ እግዚአብሔር በምዕራፍ 6 ላይ ዘጸአት ላይ ሲናገር በጸናች እጅ እንደወጡ ይናገራል። በበረታችና በጸናች እጅ፣ በማን እጅ? በእግዚአብሔር እጅ መውጣት ከማይችሉበት እግዚአብሔር በጸናች እጅ ከዛ አገር የፈርዖንን ረጅም እጅ የሚበልጠው የእግዚአብሔር እጅ፣ የፈርዖን ብርቱ እጅ የሚበልጥ የእግዚአብሔር እጅ። ዛሬ ለአንድ ሰው መልእክት አለኝ። የሰው እጅ የረዘመባችሁ፣ የሰው እጅ ረዝሞ መንገዳችሁን የቆለፈባችሁ ዛሬ እግዚአብሔር እጅ ከፍተዋል። የፈርዖን እጅ እንዳይወጡ ከለከላቸው። ለረጅም ዘመን የፈርዖን እጅ አስቸገራቸው። ነገር ግን ከፈርዖን እጅ የሚበልጠው የእግዚአብሔር እጅ፣ ከፈርዖን እጅ የሚበረታው የእግዚአብሔር እጅ። ዘርሽን የቀጣ እጅ ዛሬ በእግዚአብሔር እጅ ይያዛል። መንገድሽን የዘጋ የማንም እጅ ዛሬ በእግዚአብሔር እጅ ይያዛል። አጃንታ አንድ የእግዚአብሔር እጅ ይበሉ። ኤስ በታምራት ከግብፅ ምድር የወጣ በታምራት እግዚአብሔር የሚመራው ከባህር ከመንገዱ ባህር የሸሸለት ከጭንጫ ከዓለት ውሃ ፈልቆ የጠጣ የመላእክትን መና የበላ ማንም በማያልፍበት እባብና ጊንጥ ባለበት በታምራት እግዚአብሔር የሚመራው ቀን በደመና ሌሊት በእሳት አምድ እግዚአብሔር የሚመራው በማንም ማይደፈር ለምድር የድንጋጤ ምክንያት የሆነ ብራሾጋዳ ለአሕዛብ ሁሉ የፍርሃት ምክንያት የሆነ ከዚህ በኋላ አንድ ሰው ለጠላት የድንጋጤ ምክንያት ይሆናል። እስኪያችሁ ከፍ አድርጋችሁ ከዚህ በኋላ በሉ ዘመኑ የኔ ነው በል። ከዚህ በኋላ ለጠላቶቼ አምላኬ የፍርሃት ምክንያት ያደርገኛል። ሕዝብ
አንዱ ሺውን ያሳድዳል። ለምን ካላችሁ ከእግዚአብሔር አብሮነት ተነሳ ማንም በፊታቸው አይቆምም። ኃያል ይብረከረካል፣ ብርቱ ይቀልጣል። አምላካቸው ከነሱ ጋር ነው። አንድ ጊዜ እጃችሁን ከፍ አድርጋችሁ ጠላቴ ሆይ ስማ በሉ። አምላኬ ከኔ ጋር ነው፣ በቀጣዩ ዘመን ያበረታኛል። አንድ ሰው ከዚህ በኋላ ይበረታል። ይህን ቃል በእምነት የሚቀበል አንድ ሰው ከዚህ በኋላ በጠንካራው ጠላት ላይ ይበረታል። አንድ ሰው ለጠላት የድንጋጤ ምክንያት ይሆናል። አንድ ሰው በእግዚአብሔር ኃይል መብረር ይጀምራል። አንድ ሰው በእግዚአብሔር ኃይል እርምጃ ይጀምራል። ይህ ሕዝብ ለአሕዛብ ሁሉ የድንጋጤ ምክንያት፣ ለአሕዛብ ሁሉ የፍርሃት ምክንያት። ምክንያቱም አንድ ሰው ሺህ እንዴት ያሳድዳል? እነሱ ይወጣሉ፣ አምላካቸው አይታይም፣ ግን ከፊታቸው ያልፋል። አምላካቸው ይዋጋላቸዋል፣ አምላካቸው ይመራቸዋል። ከዚህ በኋላ እግዚአብሔር ይመራሻል። ከዚህ በኋላ እግዚአብሔር ይመራሃል። እግዚአብሔር ከፊትሽ ያልፋል። ከዚህ በኋላ መውጣት መሄድ ወዳልቻልሽው እግዚአብሔር ያራምድሻል። አንድ ሰው አይጨልምብኝም ይበል። መልእክተርስ በውኑ የእግዚአብሔር እጅ አጭር ሆነ? ከግብፅ ምድር በታምራት በረጅሙ እጅ ነው ያወጣቸው። እጁ ነው ያወጣቸው። ባህሩን ከፊታቸው የከፈለው እጁ ነው። ከሰማይ መና ያወረደው እጁ ነው። መጡና አሁን ህዝቡ ስጋ አማራቸው። ስጋ በትክክለኛው መንገድ ቢጠይቁ አምላካቸው ሰጪ ነው፣ ኤልሻዳይ ነው። ነገር ግን ስጋ የጠየቁበት መንገድ ትክክለኛ መንገድ አይደለም። በግብፅ ምድር አሉ። ግብፅን ከእግዚአብሔር መና ጋር አወዳደሩ።